በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለመልአኩ ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የመጋቢት 19 የቅዱስ ገብርኤልን ድርሳን እናሰማለን። ይህንን ቪዲዮ ላይክ በማድረግ እንዲሁም ለወዳጅ ዘመዶ በማጋራት ይጀምሩ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሶስትነት ያለ ከመታሰብ የረቀቀ ባህሪ በመሆን ያለ ያበደረው ማን ነው? የተከፈለውስ ማን ነው? ያወቀ ያየውስ ማን ነው? የሚይዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እርሱ ነው። መስገድና መገዛት ከኛ ለእርሱ የሚገባው ለእኛም ከሱ ዘንድ ምሕረትና መልካም ነገርን መለመን ይገባናል። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ አይለየን፣ አሜን። በተፈጠረ በስድስተኛው ወር ይኸውም 5500 ዓመት ነው። ከልጅ ልጅህ እወለዳለሁ በደሜም ቤዛ እሆንሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ በመልካም ታዛዥነቱ ስለጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከሷ ሰው መሆኔን የምስራች ንገራት፣ ከሴቶች ሁሉ እርሷን መርጫለሁና አለው። ከጌታውም ቃል ይህንን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለመውደዱ በአዳም መዋረድ አስቀድሞ እንደተናገረ ያዘነ ይኖር ነበርና፣ ስለዚህ እንደሱ ለሌሎች መላእክቶች ያልተሰጠ ይህንን ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ዋጋው ደስታ ማግኘት ነውና ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ፣ ሰለሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ልብ ይጠቁራል ብሎ እንደተናገረ፣ ሰብሃዊ ኤፍሬም በረቡዕ ቀን በተናገረው ውዳሴ ማርያም እንዳመሰገነው የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰገነው፣ ደስተኛ የምትሆን ባለምስራች ገብርኤል ሆይ የተሰጠህ ክብር ታላቅ ነው። ወደኛ የመጣ የጌታችን ልደት ሰበክልን። ለማርያም ድንግልም ያለመለወጥ ትወልጃለሽ ብለህ ነገርካት። ወደ ቀድሞ ነገራችን እንመለስና እመቤታችን ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እሱም ካንቺ ጋር ነው፣ በእግዚአብሔር ዘንድ መወደድን አገኘሽ፣ ከሴቶችም ይልቅ አንቺ ትበልጫለሽና። እመቤታችን ማርያምም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም ያየችው የለም። ታላቅ ፍርሃት አደረባት። ማድጋዋን ትታ ወደ ቤቷ ተመለሰች። ሐርና ወርቅንም ትፈትል ጀመር። ዳግመኛም ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ፣ የእግዚአብሔርን ቃል አንቺ በመንፈስ ቅዱስ ትጸንሻለሽ። ማርያምም መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል አላት። ካንቺ የሚወለደው ቅዱስ ነው አላት። እሷም ለመልአኩ የእግዚአብሔር አገልጋይ እኔ አለው፣ ነፍሴም በእጁ የተያዘ ነውና እርሱ የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜም ከሦስቱ አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህ ወረደ። ከላይ በሦስትነቱ መጓደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከስጋዋ ስጋን ከነፍሷ ነፍስን ነስቶ በማኅፀኗ ተጸነሰ። ሕፃናትን የፈጠረ እሱ በጥንታዊ አካል ተቀረጸ። ወንጌላዊ ዮሐንስ እንደተናገረ
በማይመረመር ተዋህዶ ባህርየ መለኮቱ ሳይለወጥ ቃልም ሥጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱ ተዋህዶ አይመረመርም። ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ካለም አስቀድሞ ከአብ ባህሪ ብቻ ያለ እናት እንደተወለደ እንዲሁም ማኅተመ ድንግልናዋን ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮት መለወጥ እንዳላገኘው ከድንግል በተወለደ ጊዜም ማኅተመ ድንግልናዋን አልለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናገረ። ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍ አየሁ አለ። ከኃያላን ጌታ በቀር ሌላ የገባባት የሌለ፣ እሱ ግን እንደተቆለፈች ገብቶ ወጣ። ወደ ቀድሞ ነገራችን እንመለስ። በዚያን ጊዜ ጠባቂዎች ነበሩ። በሌሊትም በመዓልትም ተግተው የሚጠብቁ በየፈረቃው ሆነው የዚያን ሀገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእርሷ ዘንድ መጥቶ ቆመ። የእግዚአብሔርን ብርሃን በላያቸው ፈሰሰላቸው። ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤል አይዟችሁ አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት ሀገር መድህን ተወልዶላችኋል። ይኸውም የከበረ ጌታ ክርስቶስ ነው። ምልክቱ እንዲህ ነው። ብላቴና በጨርቅ ተጠቅልሎ አውራጣቱን ታስሮ በጎል ተኝቶ ታገኙታላችሁ አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ያን ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር። የመላእክት ማህበር ከጠባቆች ጋር አንድ ሆነው አንድ ቃል አንድ ምስጋና አቀረቡ። መላእክትም ከነርሱ ጋር ከሰማይ ከወጡ በኋላ ጠባቆች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሂድና ወዲያ ወዲህ እያልን እግዚአብሔር የገለጠን ይህንን ነገር እንረዳ። ፈጥነው ሄዱና ማርያምንና ዮሴፍን ሕፃኑን በጎል ተኝቶ አገኟቸው። ባዩትም ጊዜ የነገሯቸውን ስለዚህ ሕፃን እንደሆነ አወቁ። የእረኞችን ነገር የሰሙ ሁሉ አደነቁ። ከብት ጠባቂዎችም ስላዩትና ስለሰሙት እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በገብርኤል የምሥራች ነጋሪነት በእመቤታችን በማርያም ለተሰሩ ምስጢራትና መንክራት አንክሮ ይገባል። ይኸውም ያለ ዘራ ብእሲ የመለኮት መጸነስና ያለ ተፈትሖ ማይፀን የጌታ መወለድ ነው። ባል እንዳገባች ሴት ከድንግል ጡቶች ዘመኖችን በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ስለተባሉ ለመቅደስ ካህናት ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጥ ነው። ከፋርስ ሀገር እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎትና በረከቱ ምልጃው ሁሉ አይለየን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አማላጅነቱ፣ ቸርነቱ፣ ጥበቃው ከኛ ጋር ይሁን ለዘላለሙ አሜን። በአንዲት ሀገር አንድ ንጉሥ ነበር፣ ንግሥትም ነበረች። የንጉሡም ልጅ ከእናቷ ከንግሥት ጋር ነበረች። በንጉሡም ቤት አብራሲት የሚባል አንድ ሰራተኛ ነበር። ያም ሰው ያችን ልጅ ያያት ዘንድ በዓይኑ ትክ እያለ ይመለከት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜም ጸነሰች። ከዚያም በኋላ መልኩ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ሥራቸውን ሁሉ አላወቀም ነበር። አብራሲትም ለሕፃኑ ይህንን ነገረው። ልጄ ሆይ ወደ አንተ የሚመጣ ማን ነው? የምታየውስ ማንን ነው? አለው። ከተወለድክበት ቀን ጀምሮ ኃይሌም ተቀነሰ፣ ሥጋዬም ደከመ። ሕፃኑም እንዲህ ብሎ ተናገረው። የተወለድኩባት ቀን ይህች ናት። በየወሩ 19 ቀን በንጋት ጊዜ በፊቱ መልክ እንደ ፀሐይ የሚያበራ ወፍ በእኔ ፊት ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም በሚያበራ ዕንቁ የተጌጠ ራስ አድርጓል። በራሱም ወርቅ ውስጥ ያለው ቂፋዝና ጳዚዮን የሚባል ወርቅ ተጊጧል። እጁም የተከለሰና የጠራ ወርቅ በትር ይዟል። መልኩ ቀይ ብረት ይመስላል። የአካሉም አይነት የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማው እጅግ ያስፈራል። አነጋገሩም ንፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ውሃ በተናወጠ ጊዜ እንደሚጫወት
እኔም እሱን ባየሁ ጊዜ ከድንጋጤው የተነሳ በፊቱ ወድቃለሁ። እሱም ያነሳኝና በእግዚአብሔር ፊት የምቆም ሊቀ መላእክት ገብርኤል ነኝና አይዞህ ይለኛል። ደግሞም እንደዚህ አለ፣ ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለሁ። ዓለም እስከሚያልፍ ድረስ በየዘመኑ ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መሰሪ አብራሲትም ይህንን የልጁን ነገር በሰማ ጊዜ ንግሥት ጋር ፈጽመው አደነቁ። ታላቅ ፍርሃት ረዓድም ያዛቸው። እርሱም ሊቀ መላእክት ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። በረከትና ጸሎቱ ከእኛ ጋር ይሁን። ጌታ በተሰቀለበት ዕለት የምኩራቡን መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚናገር የሚወደውን ጌታ ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላም ዘመን ለልደቱ የምስጢር የታመነ ያደረገውን እርሱን ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለው። በቁጣ ሰይፉን መዘዘና የተሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነቱ ስለከለከለችው ሰይፉን መልሶ የምኩራቡን የቤተ መቅደሱን መጋረጃ ቀደደው። አንዱን ፍትልም ከላይ እስከታች ለሁለት አደረገው። ስለኛ የተሰቀለ የፈጣሪው የክርስቶስ ቸርነት ባይከለክለውስ ዓለምን እስኪያሳልፍ ድረስ ዝም ባላለ ባልታገሰም ነበር። በረከቱ፣ ቸርነቱ፣ ምልጃው አይለየን። ስብሃት ለአብ ወወልድ ወመንፈስ ቅዱስ አሜን።